ሁሉም ሰው አብርሃም ላይ እየፈረደበት ነው። ጥፋተኛ ነህ እያሉት ነው። ከመጀመሪያው ጀምሮ ካሰባችሁት ጥፋቱ የመጣው ከማንም አይደለም፣ ባለመተማመን ነው። ሩታ አብርሽን ብታምነው ይሄ ነገር እስከዛሬ ባይፈጠር፣ እስከዛሬ እንደዚህ ባይሆን፣ ሄርሜላ የምትባልም ሰው ባናቅ። በትዳር ውስጥ አንደኛው ነገር ዋና ወሳኝ ነገር እምነት ነው። ትዳር ውስጥ እምነት ከሌለ ፍቅር የሚባል ነገር የለም። ብሩክ ምን ያደረከው? ሷሩ ምን ያደረክ ነው? ሷሩ ሱቅ ደርሼ ልምጣ አይደል እንዴ ያልከኝ? አንተ አይደብርም እንዴ? ይሄ እኮ ጭራሽ ካንተ የማይጠበቅ ነገር ነው ብሩክ። ሃይሚ አንቺ ስለምን ከፈትሽለት እንዴ? እኔማ ምን ላድርግ ማለት ምን ማለት ነው? አስቸገረኝ ካልመጣው ምናምን አለኝ። አጠሪኝም እኔ መጀመሪያ የሚወጣ ነበር የመሰለኝ። እኔን አጠሪኝም እንዴ? እኔ እየጠጣም መሰለኝ ጠጥቶ ምናምን ነው የመሰለኝ ሁላ። ተነስታ እኔ መጥቼ ምንሽ ማይዘን ነውጣ ጭራሽ ሚፍታፊታ አዋረድከኝ አይደለ? ሲጀመር ሆምሬጅ ነው ከፍተሽ ያስገባሽ። ምን ማለት ነው? ወደ ላይ እየዞርክብኝ ነው? አዎ ናብለሽም ሊሆን ይችላል፣ ቴክስት አድርገሽምለትም ሊሆን ይችላል። ምን አውቃለሁ? አንቺ ስታስገቢ በር ያልዘጋሽውን አሁን ላይ ስመጣ ውጣልኝ የምትይው እራስሽ ምንድን ነው? ሌሊት እንዳጭው ይቀስ ብለሽ ሁላችሁም አብርሽ ላይ እየፈረዳችሁበት ነው አለ ጓደኛው አለ የአብርሽ ሻንጣ ማለት ነው። እናም ደግሞ ሌላው ሃይሚና ብሩኬ አብረው አደሩ። አይ ዘመን አይ ስምንተኛው ሺ ማለት ነው። ሰላም እንዴት ናችሁ? ውድና የተከበራችሁ በመላው ዓለም የምትገኙ ኢትዮጵያውያን እንዲሁም ኤርትራውያን ቻሊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም፣ እኔ ጋር ሁሉ ሰላም ሁሉ መልካም፣ እናንተም ጋር ሁሉ ሰላም ሁሉ መልካም እንደሚሆን ተስፋ እያደረኩኝ እንደተለመደው ቪዲዮውን ስትጀምሩ ላይክ እና ሼር ሰብስክራይብ በማድረግ ሰብስክራይብ ስታደርጉ የደውል ምልክቷን በመጫን ቤተሰብ ትሆኑ ዘንድ በአክብሮት እየጋበዝኩ እንደተለመደው ሀሳብ አስተያየታችሁን በኮሜንት እንድትሰጡኝ እያልኩኝ ዛሬ እንግዲህ አብርሽ በራሱ ቤት የሚመጣ አይመስለኝም። ምክንያቱም እነ ጽጌ ቤት ተወጥሯል። እነ ጽጌ ቤት ሌላ ድራማ ተጀመረ። ይውላችሁ ቀለበት አሰሩ ብለን ልባችን ጥልጥልፍ እንድትብሎላችሁ አብርሽ የገባበት ነገር ድራማ ሆኖ ቁጭ ምንም ማድረግ አይቻልም። እነ ጽጌ እንትን እየሰሩ ነው፣ ፕሮሞሽን እየሰሩ ነው፣ የሰርግ እንትን ማለት ነው። እና ይሄ እንግዲህ አቤላ ተብዬው ዛሬ ሩታና ጥፋተኛዋ እናንተ ሁሉም ሰው አብርሽ ላይ ነው የሚፈርድበት። መጀመሪያ ማመንና መታመን ይቀድማል። ብታምነው ኖሮ ልጁ የሱ አይደለም ሲባል ምናምን ብዙ ነገር እያወራ ነው። ያ ሁሉ ነገር ትክክል ነህ። መጀመሪያ ልክ ነህ። ሩታ ማመን ነበረባት። አጥፍታለች፣ አላጠፋችም አይደለም። ነገር ግን ያ የጠፋውን ነገር ለማስተካከል ሁለት ነፍስ ሆነ አሁን እየታገለች ያለችውን ነገር ለምንድን ነው መረዳት ያልቻለው ነው? ቢያንስ እኮ ይች ልጅ ብትወጣም እኮ ያኔ ወንድ ጋር ሄዳ ምናምን እኮ አይደለም የሚወጣቸው አይደል እንዴ? ከቤቷ መውጣቷ ስተትም ቢሆን ራሱ እንደሱ ሴት ይዛ አይደለም ያኔ እሱ ሴት ይዞ እንደመጣው አይደለም። ምንም ብትወጣም እንኳን እሱ ትዳሩን የማትረፍ ፍላጎት ቢኖረው እስክትመለስ ድረስ መጠበቅ አለበት እንጂ ሌላ ጋለሞታ ይዞ ማምጣት አልነበረበትም ነው እያልን ያለ ነው። ሲቀጥል ደግሞ ድራማ እንደሆነ እናንተ አስሸውዱንም በደንብ እናውቃለን። ግን ድራማ መሆኑ ሳይሆን ጨዋታው የሴት ልጅ ጥቃት ይቁም፣ አለቀ። ሴት ልጅ እንኳን ነፍሰ ጡር ሆና ትንሽ አይሰማችሁም? ትንሽ አይቆጫችሁም? ቲክቶክ ላይ ነፍሰ ጡር ሴት ሲዘቀዝቁ ስታዩ ምንድን ነው የሚሰማችሁ? እሷስ ምንድን ነው የሚሰማት እንዴ? አንዳንዴ እኮ እንደ ሰው ማሰብ ያስፈልጋል። ብር ብቻውን አይደለም፣ ለሰው ልጅ ብር ብቻ አይደለም መታሰብ ያለበት። አብርሽ ህሊናችሁ ለራሳችሁ ሊገዛችሁ ይገባል። በቃ ትክክለኛውና እውነተኛው ነገር ይሄ ነው እንጂ ሌጣ በሆነ ሰዓት እኮ እንደፈልጋችሁ ስትሆኑ እኔ እኮ ሁሉንም ነበር መጨፈጭፈው። አንቺ እንዲያርገሻል፣ አንተ እንዲያርጋል ብዬ ነበር የምናገረው አይደለ? ድራማ እንደሆነ በደንብ አውቃለሁኝ። ግን ደግሞ አሁን ላይ ሁለት ነፍስ ሆነ በፍጹም ድራማ ልትሰራ የምትገባ ሰው አይደለችም ነው እያልኩ ያለሁት እኔ። በቃ የሴት ልጅ 2018 የሴት ልጅ እንባ መቆም አለበት። እኛ ሁልጊዜ እንባ ማስተናገድ አንፈልግም። ስለዚህ አንተ መጀመሪያውንም ያጠፋችሁት አብርሽ ሲጣላ እንደ ጓደኛ መከላከል ነበረባችሁ። እንዲታረቁ ማድረግ እንኳን ቢያቀታችሁ እሷን ባለችበት እሱን ባሉበት እንዲያስቡበት ማድረግ ትችሉ ነበር። እናንተስ ምን አረጋችሁ? እችን ጋለሞታ ልብሷን እንኳን በደንብ ማትለብሰዋል ጎትታችሁ አመጣችሁ። ለስራ ነው ልትሉ ትችላላችሁ። ለስራም ቢሆን እርቃም መሄድ ዘመናዊነት አይደለም። በጣም የሚያስጠላው የምትለብሰው ልብስ ምናምን ሲጀመር እንዴ። ምንስ ብር ቢከፈልሽ አንቺ ባለትዳር ይሄ ስምሽ እኮ ይቀመጣል። ነገም ለልጅሽ ያሳፍረዋል። አንቺ ልጅ ያለሽ ባለትዳር ነሽ፣ እናውቃለን በደንብ። ይሄ ህፃኑ ልጅ አንቺ ነው ሲጀመር። እንኳን በዚህ ምድር ላይ እየታየ ቀርቶ ያልታየ ያወራል ይሄ ህዝብና ምንም የሚደንቅ ነገር አይደለም። ግን ደግሞ ድራማም ቢሆን ልክና መጠን አለው። ለምንድነው ራሳችሁን በዚህ ልክ ማድረግ የፈለጋችሁ ነው የኛ ጥያቄ ማለት ነው። ስለዚህ እናንተ ናችሁ ጥፋተኛ። ብዬን ወደምዬ አታሱ ድብን አድርጋችሁ ጥፋተኞች ናችሁ። በቃ 4 ነጥብ።
ምንም ማድረግ አይቻልም። ዘላችሁ ደግሞ ማርክ ጋር ምናምን ትላላችሁ እንዴ? ማርክ እኮ እናንተ ያላረጋችሁትን እኮ በወቅቱ ባይኖር እንኳን ቢያንስ እሱ አላጠፋም። የኔ የትዳራቸው መፋቻ እንትን ምክንያት አልሆነም። እናንተ እኮ ናችሁ የመጀመሪያ የትዳራቸው መፋቻ የሆናችሁት። ያው እንደ ድራማ ማለታችን ነው ጋይስ። እኔ ግን እንደ ድራማ ሆነ ምንም አልሆነም። ልጅቷ ነፍሰ ጡር ናት፣ እረፍት ማድረግ አለባት ነው በቃ የኔ ጥያቄ። ከወለደች በኋላ እንደፈለጋችሁ አድርጉ። ሌላው ደግሞ ሀይሚና ሚፍታህ እንግዲህ ሚፍታህ በነገራችን ላይ ኃይለኛ ተንኮለኛ ነው ያልታወቀበት ሰው። ኮሜንት ራሱ አይቼ ነበር። ሚፍታህ ብቸኝነት ይቅርብህ በቃ ምናምን የሚል ማለት ነው። ጭምት ሰው ይመስለኛል ሳስበው። ሚፍታህ ጭምት በቃ ህይወቱ ላይ ሲሪየስ የሆነ አኗኗር የሚኖር ሰው ነው እና ለዛ ይመስለኛል ብዙም ከሴት ጋር እንደዚህ ናዲያ ነበረች እሷም ጋር እንግዲህ የተለያዩበትን አናቅም እና ብዙም አይደለም እንደዚህ አይነት ነገር ላይ ከበፊት ጀምሮ ካውቃችሁ የተረጋጋ አስታራቂ ምናምን ሆኖ ነው የሚሰራው እና አሁን እንዲያውም እና ሀይሚን ካገኘ ትንሽ ከነሱ ጋር ፕራንክ ምን መስራት ጀመረ። በፊት ብዙ ጊዜ ሪያክቶች ምናምን ነበር የሚሰራው ካያችሁት ከነረሙ ጋር እንደዚህ አንዳንድ ፕራንኮችን እና ራሱን በቃ በደንብ ነው ራሱን የሚጠብቀው ከሴት ጋር ምናምን እንደዚህ ምን አይነካካም ነበር። ያው ትንሽ አሁን በኋላ ታውቃላችሁ ሰው ከሰው ሲገጥም ብዙ ይማራልና እንደዛ ሆኖበት ነው እንጂ ማለት ነውና አሁንም በህይወቱ ላይ ያው ሲሪየስ የሆነ ህይወት ያለው ይመስለኛል እንዲሁ ሳስበው ማለት ነው። እንግዲህ ዛሬ ከሀይሚ ጋር ተመካክረው ብሩኬን ጉድ ሰርተውታል። ብሩኬ ግን ያ ሁሉ ነገር ሲደረግ እኔ በሳቅ ነው የሞትኩት። ክላስ ድረስ ገብቶ ሰው አስባችሁታል? መብራት ሲያወሩ እኔ ማለት ነው ይቅርታ አድርጉልኝና በአካል እንደው ኮሽ ካለች ራሱ ንቀት ነው የምለው። እኔ አሁን ኢትዮጵያም ልተኛ እዚህም ልተኛ ከተኛው በር ዘጋግቶልኝ ካልወጡ በስተቀር እነቃለሁ፣ እበሳጫለሁ፣ እናገራለሁ፣ ሁላ ይከፋኛል። እና እንቅልፍ ትንሽዬ ነገር ከሰማሁኝ እኔ እነቃለሁኝ። እና ብሩኬ እንዴት ነው ሰማይ ላይ ደርስ ነው እንዴ መጣው? ይሄ እንቅልፍ አይደለም የምር። እንዲህ ስንት ነገር አደረጉት። ኢቨን ወታ ራሱ አጠገቡ ስተኛ የሆነ የሚንቀሳቀስ የሚሰማ ሰው እንዴት አይነቃም? የሆነ ሳስበው የሆነ ኃይለኛ ህልም ላይ ነበርክ ይመስለኛል እና በዛ ምክንያትም ሊሆን ይችላል። እና ግን አስቀውኛል። ያኔ ከሚፍታህ ጋር የነበራቸው ሀይሚና ሚፍታህ የነበራቸው ፓርት ላይ ያደረጉት ነገር ምናምን ክላሱ ገብተው በቃ ሁሉ ነገሩ የሚያስቅ ነገር አለው ማለት ነው። እና ብሩኬ ግን ለሁለተኛ ንቃ እንዴ! ሌላም ሰው ቢመጣ እኮ በቃ አንተ እኮ ደፍረኛል ከመባል ደፍር ያለው ከመባል ደፍረኛል ይመጣል እኮ። ከዛ ክላስ የሆነ ነገር ቢፈጠር ሰው ቢገባ ምናምን አስተዋችሁ። አንዳንድ ሰው በባህሪው እንደዚህ ነው። ብዙ ነገር አድርጎ ራሱ የማይነቃ ሰው አለ። ከተኛበት የማይነሳ ምንም የማይሰማ በቃ አለሙን የሚቀጭ ተኝቶ። አንዳንድ ሰው ደግሞ ኮሽ ካለች የኔ ቢጤ ብድግ የሚል እኔ ያልጋ ሲጥጥጥ ምትል እንኳን ትቀሰቅሰኛለች። እና ለማንኛውም ብሩኬ ለዛሬ ጉድ ተሰርቷል። አላቅም ነገ ምን ሊፈጠር እንደሚችል እሱ ማስቦ ደህና ነገር ይዘው ይመጣሉ ብዬ አስባለሁ። ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጎ ወዳችኋለሁ። መልካም ጊዜ። ቻው ቻው።